ዛሬ በጤናችን ቴሌሄልዝ ስለ ሶስት የተለመዱ የአንጀት ጥገኛ ተውሳኮች እናወራለን። እንዴት እንደሚኖሩ እንደሚተላለፉና ጤናው ላይ የሚያመጡትን ችግሮች ሁሉ እንነጋገራለን። በመጀመሪያ የምናወራው አንጀት ውስጥ እስከ 30 ጫማ ወይም 9 ሜትር ድረስ ሊያድግና ለ10 ዓመታት ያህል ሊኖር ስለሚችለው ጥገኛ ተውሳክ ነው። ይህ ደግሞ የኮሶ ትል ይባላል። የኮሶ ትል የሚኖረው ሰዎች ውስጥ እንደ ድመቶችና ውሾች ያሉ የቤት እንስሳት ውስጥ እንዲሁም ከብቶችን ጨምሮ በእንስሳት አንጀት ውስጥ ነው። ይህ ተውሳክ ራሱን ከአንጀት ግድግዳ ጋር በማያያዝ ከተፈጨ ምግብ ንጥረ ነገሮችን በመምጠጥ ይኖራል። እያደገ ሲመጣ ደግሞ እንቁላሎቹን ይጥላል። እነዚህ እንቁላሎች በሰገራ በኩል ሲወጡ አካባቢውን በመበከል ኢንፌክሽኖች ከሰው ወደ ሰው እንዲተላለፉ ያደርጋሉ። የኮሶ ትል ብዙውን ጊዜ ምንም ምልክት አያሳይም። ነገር ግን ከባድ ኢንፌክሽኖች ሲፈጠሩ የሰውነት ክብደት መቀነስ፣ የንጥረ ነገሮች እጥረት፣ ማቅለሽለሽ እና ተቅማጥን ሊያስከትሉ ይችላሉ። ለማመን ቢከብድም አንዳንድ የኮሶ ትሎች እስከ 30 ጫማ ማለትም እስከ 9 ሜትር ድረስ ሊረዝሙና በአንጀት ውስጥም እስከ ለረጅም ጊዜ ሊኖሩ ይችላሉ። ከዚህ በተጨማሪ የኮሶ ትሎች ወደ ደሞ ወይም ወደ ሌሎች የሰውነት ክፍሎች በመሄድ ኢንፌክሽን ሊፈጥሩ ይችላሉ። ለምሳሌ እንደ ሳምባ፣ ጉበት፣ ልብ ወይም አንጎል ውስጥ ሲስት ወይም በፍሳሽ የተሞሉ ከረጢቶችን በመፍጠር በእነዚህ አካላት ስራ ላይ ችግር ሊያስከትሉ ይችላሉ። ይህ ከረጢት በአንጎል ውስጥ ሲፈጠር ማንቀጥቀጥ፣ ራስ ምታት ወይም ግራ መጋባትን ሊያስከትል ይችላል። ለኮሶ ትል በተለያዩ ምክንያቶች ተጋላጭ ልንሆን እንችላለን። ከነዚህም ውስጥ የሚጠቀሱት ጥሬ ወይም ያልበሰለ የበሬ፣ የአሳማ ወይም ደግሞ አሳ መመገብ ነው። ደካማ የእጅ መታጠብ ልምዶች፣ ያልታጠቡ ፍራፍሬዎችን ወይም አትክልቶችን መመገብ፣ የግል ንጽህና አጠባበቅ ደካማ መሆን ወይም ተደጋጋሚ ኢንፌክሽኖች ባሉባቸው አካባቢዎች መኖር፣ የተበከለ ውሃን መጠቀም ለዚህ ህመም ያጋልጠናል። የኮሶ ትል እንቁላሎች በሰገራ በኩል ወጥተው አፈርን፣ ውሃንና ምግብን ይበክላሉ። እንስሳት እነዚህን እንቁላሎች ሲመገቡ ላርቫ ወይም እጭ የሚባሉ በጡንቻቸው ውስጥ ያድጋሉ። ሰዎች ያልበሰለና በበሽታው የተጠቃ ስጋ ወይም አሳ ሲመገቡ እጮቹ ወይም ላርቫዎቹ ወደ አንጀታቸው ገብተው ወደ ኮሶ ትል ያድጋሉ። አብዛኛውን ጊዜ ምንም ምልክት ላያሳዩ ይችላሉ። ነገር ግን ምልክት ካሳዩ የሚታይበት አንደኛ የምግብ ፍላጎት ማጣት፣ ማቅለሽለሽ፣ በጣም የድካም ስሜት መሰማት፣ የሆድ ቁርጠት፣ ተቅማጥና ባልታወቀ ምክንያት ክብደት መቀነስ ናቸው። መኖሩ የሚታወቀው ብዙውን ጊዜ በሰገራ ናሙና ምርመራ ነው። እንደ ምልክቶችም ደግሞ ተጨማሪ ምርመራዎች ይደረጋሉ። ህክምናው ቀላል ነው። እንደ አልቤንዳዞል ያሉ መድኃኒቶች የኮሶ ትልን በብቃት ይገድላሉ። ከህክምናውም በኋላ ኮሶ ትል በፍጥነት ከሰውነቱ ይወጣል። ሌላው ዋናው ነገር የኮሶ ትል ኢንፌክሽንን እንዴት መከላከል እንደምንችል ማወቅ ነው። ማድረግ ካሉብን ውስጥ እጆን በሳሙናና በውሃ በደንብ መታጠብ፣ በተለይ ደግሞ ሽንት ቤት ከተጠቀሙ በኋላ ወይም የእንስሳትን ስጋ ምግብ ሲያዘጋጁ ከነኩ በኋላ መታጠብ፣ ፍራፍሬዎችና አትክልቶችን ከመመገቡ በፊት በንጹህ ውሃ በደንብ ማጠብ፣ ስጋንና አሳን በደንብ ማብሰል፣ ንጽህናው አጠያያቂ የውሃ አቅርቦት ባለበት ቦታ ከሆኑ የተፈላ ወይም የተጣራ ውሃ መጠጣት፣ ጥሬ ስጋ የነካቸውን የምግብ መስሪያ ቁሳቁሶችን በደንብ ማጽዳት አስፈላጊ ነው። ስለ ኮሶ ትል በቂ የሆነ መረጃ እንዳገኛችሁ አስባለሁ። በዛሬ ቆይታችን የምናወራው ሌላ የአንጀት ትል ደግሞ የመንጠቆ ትል ወይም በእንግሊዝኛው ሁክዋርም ይባላል። የመንጠቆ ትል ኢንፌክሽን በብዛት የሚከሰተው እንደ ኢትዮጵያ ያሉ በሞቃታማና ከፊል ሞቃታማ አካባቢዎች ሲሆን በተለይም የንጽህና አጠባበቅ ዝቅተኛ በሆነባቸውና ሰዎች በባዶ እግራቸው በተበከለ አፈር ላይ በሚሄዱባቸው አካባቢዎች ላይ በብዛት ይከሰታል። የመንጠቆ ትል ኢንፌክሽን በዓለም ዙሪያ በብዙ ቦታዎች የተሰራጨ ሲሆን እስከ 740 ሚሊዮን የሚደርሱ ሰዎች በዚህ ህመም ተጠቅተዋል። ምልክቶች የሚታዩባቸው ሰዎች መጀመሪያ ላይ ቀላል የሆኑ ምልክቶች ሊያጋጥማቸው ይችላል። ኢንፌክሽኑ እየተባባሰ ሲሄድ ደግሞ ምልክቶችም ይጨምራሉ። ከነዚህም ውስጥ እጮቹ ወይም ላርቫዎቹ ወደ ሰውነቱ በገቡበት የእግሮ ቦታ ላይ የቆዳ ሽፍታ፣ ትኩሳት፣ የሆድ ህመም ወይም ደግሞ ቁርጠት፣ የምግብ ፍላጎት ማጣት፣ ተቅማጥ፣ ክብደት መቀነስ እና የደም ማነስ ናቸው። በመንጠቆ ትል ለረጅም ጊዜ የተጠቁ ህጻናት ደግሞ የደም ማነስ እና የፕሮቲን እጥረት ምክንያት የአካላዊና የአእምሮ እድገታቸው ሊቀንስ ይችላል። የመንጠቆ ትል በሽታ ያለበት ሰው ከቤት ውጭ በሚጸዳዳበት ጊዜ እጮቹ ወደ አፈር ውስጥ በመግባት አፈሩን ይበክሉታል። በተበከለ አፈር ላይ በባዶ እግር የሚሄዱ ከሆነ እጮቹ በእግሮ በኩል በመግባት ወደ ሰውነቱ ይገባሉ። እነዚህ እጮች በቆዳ ውስጥ ከገቡ በኋላ በሰውነት ውስጥ ወደ ተለያዩ አካላት ይገባሉ። ከዚህ በተጨማሪ በመንጠቆ ትል እንቁላሎች ምክንያት የተበከሉ ምግብና ውሃንን መጠቀም ለዚህ ህመም ያጋልጣል። ለመንጠቆ ትል ተጋላጭ የሆኑ ህብረተሰቦች ውስጥ የሚጠቃለሉት በሞቃታማና እርጥበት አዘል ቦታዎች የሚኖሩ ሲሆኑ በተለይ ደግሞ የቤት ውስጥ የንጽህና አጠባበቅ ደካማ የሆኑ ቦታዎች ላይም በብዛት ይታያል። መኖሩ የሚታወቀው ብዙውን ጊዜ በሰገራ ናሙና ምርመራ ነው። እንደ ምልክቶችም ደግሞ ተጨማሪ ምርመራዎች ይደረጋሉ። የመንጠቆ ትል ህክምና በአፍ የሚወሰድ ጥገኛ ትሎችን ለማጥፋት የሚያገለግል መድኃኒት ነው። ለመንጠቆ ትል የሚሰጡ መድኃኒቶች ሜቤንዳዞል ወይም አልቤንዳዞል ይባላሉ። የመንጠቆ ትል በሽታን ለመከላከል ማድረግ ከሚችሏቸው ውስጥ
አንደኛ በሰገራ የተበከለ ሊሆን በሚችል አፈር ላይ ሲራመዱ ጫማ ማድረግ ነው። ሁለተኛ ሽንት ቤት ከተጠቀሙ በኋላ እና ምግብ ከመብላቱ በፊት እጆን በደንብ መታጠብ። ሰገራን በአግባቡ ማስወገድ። በኬሚካሎች ያልታከሙ የሰው ሰገራን እንደ ማዳበሪያነት አለመጠቀም ይጠቀሳሉ። በሶስተኛ ደረጃ የምናየው የአንጀት ትል የወስፋት ትል ሲሆን ይህ ጥገኛ ተውሳክ በዓለም ዙሪያ በሰዎች ላይ በጣም ከተለመዱት የትል ኢንፌክሽኖች አንዱ ሲሆን ከ1 ቢሊዮን በላይ ሰዎችን ያጠቃል። እነዚህ ኢንፌክሽኖች በአብዛኛው የሚከሰቱት በሞቃታማ ቦታዎች ሲሆን ጥሩ የንጽህና አጠባበቅና የቆሻሻ አወጋገድ አገልግሎት በሌለባቸው አካባቢዎች ለኢንፌክሽን የመጋለጥ እድል ከፍ ያለ ነው። ብዙውን ጊዜ ኢንፌክሽን የሚከሰተው ትሎቹ በሚጥሏቸው እንቁላሎች የተበከለ ምግብ በመመገብ ወይም የተበከለ ውሃ በመጠጣት ነው። በሰውነት ውስጥ ጥቂት የሚሆኑ ትሎች ካሉት ምልክቶች ላያሳዩ ወይም የሚመጣና የሚሄድ የሆድ ህመም ሊያጋጥሙት ይችላሉ። ከዛ በተጨማሪ ግን የሚታዩ ምልክቶች አንደኛው ከባድ የሆድ ህመም፣ ማቅለሽለሽና ማስታወክ፣ አልፎ አልፎ የሚመጣ ተቅማጥ፣ የምግብ ፍላጎት መቀነስ፣ ያልታወቀ የክብደት መቀነስ እና ሲያስመልሱ ወይም ሲጸዳዱ በሰገራ ውስጥ ትል ማየት ናቸው። ከዚህ በተጨማሪ አንዳንድ ጊዜ የወስፋት ትል እጮች ወይም ላርቫዎች ወደ ሳምባን በመሄድ ሳል፣ ትኩሳትና ትንፋሽ ማጣርን ሊያመጡ ይችላሉ። የወስፋት ትል ኢንፌክሽን የአንጀት መዘጋትና የተመጣጠነ ምግብ እጥረትንም ያመጣል። የወስፋት ትል የሚተላለፈው በተበከለ እጅ ምክንያት ወደ አፍ በሚኖር ንክኪ ሲሆን ይህም አንድ ሰው የወስፋት ትል እንቁላሎች በተለያዩ አጋጣሚዎች ነክቶ ሳይታጠብ ሲመገብ ነው። በቂ የንጽህና አጠባበቅ በሌላቸው አካባቢዎች በዚህ ህመም የተያዙ ሰዎች ከቤት ውጭ ሊጸዳዱ ይችላሉ። በዚህ ጊዜ የአካባቢ ሰው በተለያዩ መንገዶች ንክኪ ኖሮት በዚህ ህመም ሊጠቃ ይችላል። ይህም የሚሆነው ሰዎች የተበከለ አፈርን ከነኩ በኋላ እጃቸውን ወደ አፋቸው ሲያስገቡ ነው። በተበከለ አፈር አካባቢ ያደጉ ፍራፍሬዎች እና አትክልቶችን በንጹህ ውሃ ሳያጥቡና ሳያበስሉ ሲበሉ፣ የወስፋት እንቁላሎችን የያዘ ውሃ መጠጣት የሚተላለፉባቸው ምክንያቶች ናቸው። በዚህ ህመም የመያዝ እድላቸው ከፍተኛ የሆኑ ተገቢ የንጽህና አጠባበቅና አገልግሎት ማለትም እንደ መጸዳጃ ቤቶችና እጅ መታጠቢያዎች ጋር የንጹህ ውሃ አቅርቦት ውስን በሆነባቸው ቦታዎች የሚኖሩ ሰዎች፣ በኬሚካሎች ያልታከሙ የሰው ሰገራን እንደ ማዳበሪያነት የሚጠቀሙ ቦታዎች ተጋላጭነት አላቸው። ሌላው ደግሞ እንደ ኢትዮጵያ ያሉ ሞቃታማ ቦታዎች ውስጥ መኖር ራሱ ያጋልጣል። አሁን ከጠቀስኳቸው ሌላ ደግሞ 8 ዓመት ወይም ከዛ በታች የሆኑ ህፃናት ሲጫወቱ በአፈር ውስጥ መጫወትና እጃቸውን ሳይታጠቡ አፋቸውን መንካት የተለመደ ስለሆነ ለዚህ ህመም የተጋለጡ ናቸው። መኖሩ የሚታወቀው ብዙውን ጊዜ በሰገራ ናሙና ምርመራ ነው። እንደ ምልክቶችም ደግሞ ተጨማሪ ምርመራዎች ይደረጋሉ። ጸረ ፓራሳይት መድኃኒቶች ትሎችን በመግደል ኢንፌክሽኑን ያስወግዳሉ። አብዛኛዎቹ ሰዎች መድኃኒቱ እንደጀመሩና ሁሉም ትሎች ከመሞታቸው በፊት እንኳን የህመም ምልክቶቻቸው ላይ በፍጥነት መሻሻል ይሰማቸዋል። ከሚሰጡ መድኃኒቶች ውስጥ አልቤንዳዞል፣ አይቨርሜክቲን፣ ፓረንታል ፓሞሬት ሲሆኑ የመጨረሻ ላይ የጠቀስኩት መድኃኒት ደግሞ ለነፍሰ ጡር እናቶች የተሻለ አማራጭ ነው። እነዚህ መድኃኒቶች የትሎችን እጮች በቀላሉ ስለማይገድሉ ከ1 ወይም ከ3 ወር በኋላ ሌላ ዙር መድኃኒት መውሰድ ሊያስፈልገው ይችላል። የወስፋት ትል ኢንፌክሽን መጠን ከፍተኛ በሆነበት አካባቢ የሚኖሩ ከሆነ የተበከለ ሊሆን የሚችል አፈርን በባዶ እጁ አይንኩ። ምግብ ከማዘጋጀቱ ወይም ከመብላቱ በፊት እጆን በሳሙናና በውሃ በደንብ ይታጠቡ። ልጆቹ እጃቸውን በተደጋጋሚ እንዲታጠቡ ያስተምሩ። ማንኛውም ጥሬ አትክልትና ፍራፍሬ በንጹህ ውሃ አጥበውና አብስለው ይመገቡ። የዛሬ ቆይታችን ይህን ይመስላል። ይህ መረጃ የተዘጋጀሎትና የቀረበው በጤናችን ቴሌሄልዝ ነው። ተመሳሳይ ቀላልና ግልጽ የሆነ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር ያድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ወይም የጽሁፍ መልእክት መላክ ይችላሉ። እናመሰግናለን።